የእግዚአብሔር ቃል ሲናገር እናንተ የዓለም ብርሃን ናችሁ ይላል። ነገር ግን ብርሃንነታችን እንዳይገለጥ በብዙ ነገር ውስጥ ተይዘን ሊሆን ይችላል። በብዙ ነገር ውስጥ ተተብትበን ሊሆን ይችላል። በብዙ በማናቃቸው መንፈስ ዓለም ላይ ባሉ እንዲሁም ምድር ላይ ባለ በስጋ በተለያየ ነገር ጥያቄ ውስጥ ጫና ውስጥ ብርሃንነታችን እንዳይገለጥ በብዙ ነገር ተይዘን ሊሆን ይችላል። ግን ዛሬ ያን የብርሃን ዘር የተካፈልነው በኢየሱስ ክርስቶስ ያገኘነው በብርሃንህ ብርሃንን እናያለን ተብሎ በመዝሙር ላይ እንደተጻፈ ብርሃን የሆነው ማንነታችን እንዲገለጥ ብርሃንን አይተን እንደ ብርሃን እንድንመላለስ እንደ ብርሃን በኢየሱስ ክርስቶስም ዛሬ እኔና አንተ ነን በዚህ ምድር ያለ ነው። ዛሬ ቤተክርስቲያን ነች በዚህ ምድር ላይ ያለችው እንደ ብርሃን ልትመላለስ እንደ ብርሃን ልትታይ በጨለማው ላይ ልታበራ የጨለማ ስራ የሚፈርሰው ብርሃን ሲመጣበት ነው። ስሙ ለዘላለም የተባረከ ይሁን። አንቺ ብርሃን ነሽ፣ አንተ ብርሃን ነህ። ይሁላችሁ ዛሬ አንድ ምስጢር እነግራችኋለሁ። ስሙ ለዘላለም የተባረከ ይሁን። ድንገት በተለያየ ነገር ውስጥ ተይዘናል ብዬ ስናገር መጀመሪያ ላይ ሰምታችኋል አይደል? በማቴዎስ ወንጌል ምዕራፍ 20 ወደ መጨረሻ አካባቢ ላይ እንደዚህ የሚል ቃል አለ። ስሙ ለዘላለም የተባረከ ይሁን። ኢየሱስ እና ደቀ መዛሙርቱ ከኢያሪኮ ወጥተው ሲሄዱ ብዙ ሕዝብ ተከተለው። ከዚያም ሁለት ዓይነ ስውሮች በመንገድ ዳር ተቀምጠው ነበር። ኢየሱስ በዚያ ማለፉን ሲሰሙ ጌታ ሆይ የዳዊት ልጅ ማረን በማለት ጮሁ። ሕዝቡ በግሳጼ ቃል ዝም እንዲሉ ነገሯቸው። እነርሱ ግን አምርረው በመጮህ ጌታ ሆይ የዳዊት ልጅ ማረን አሉ። ኢየሱስም ቆም ብሎ ጠራቸው። ምን እንዳደርግላችሁ ትፈልጋላችሁ አላቸው። እነርሱም ዓይኖቻችን እንዲያዩ እንፈልጋለን አሉ። ኢየሱስም ራራላቸው። ቀጥሎስ ዓይኖቻቸውን ዳሰሰ፣ ወዲያው አዩት፣ ተከተሉት። ስሙ ለዘላለም የተባረከ ይሁን። እነዚህ ሁለት ዓይነ ስውሮች እንደምታውቁት በዛን ዘመን በምንም አይነት የሚገለጥ በሽታ እላይ ላይ ሲገለጥ በቃ ከህዝብ ነው የምትባረረው፣ ከአካባቢ ነው የምትባረረው፣ ከምኩራብ ነው የምትባረረው። በቃ እነዚህ አይሁድ በጣም ሲሪየስ ናቸው። በጣም በበሽታ በሰራው ኃጢአት ምክንያት ነው። ስለዚህ ከህዝቡ መገለል አለበት ይባላል። በቃ ኃጢአተኛ እንደሆንክ ምልክት ነህ ይባላል። በዚህ ዘመን በዚህ ጊዜ ከተለያየ ነገር ተገልለን ሊሆን ይችላል። ግን መጨረሻ ላይ የሚናገረውን ካደመጣችሁት እንደዚህ ይላል፣ ኢየሱስም ራራላቸው። ወደሚራራ ጌታ እንጩህ፣ ወደሚራራ ጌታ አጥብቀን እንጩህ። ዓይኖቻችን እንዲበራ ብርሃን የሆነው ማንነታችን እንዲገለጥ ዓይኖቻችን የሚያበራ አለ። በብዙ ነገር ተይዘን ሊሆን ይችላል። ግዴላችሁ ተውት። በቃ ዛሬ የተለያየ ነገር ውስጥ ልንሆን እንችላለን። ወድቀን አቅቶን በተለያየ ነገር ውስጥ ኪሳራ ውስጥ ገብተን ልንሆን እንችላለን። ግን እነዛ ሰዎች ህይወት የሚቀይር ማንነት፣ ዘመን የሚቀይር፣ ቤት የሚቀይር፣ ጓዳ የሚቀይር፣ የሰዎችን ህይወት የሚቀይር ኢየሱስ ክርስቶስ ባጠገባቸው እያለፈ እንዴት ዝም ይላሉ? አምርሮ መጮህ ነው እንጂ ህዝቡ የግሳጼ ቃል ሊናገር ይችላል። ተነስተህ ጩህ። ምንድነው እንደዚህ የሚያስጮህ ሊባል ይችላል። ተነስተህ ጩህ። ኢየሱስ ክርስቶስን ተገናኘው ማለት ዘመንህ ነው የሚቀየረው። ዓይንህን አበራው ማለት በብርሃን ስልጣን ነው የምትመላለሰው። በብርሃን ህይወት ነው የምትመላለሽው። በብርሃን ማንነት ነው የምትመላለሽው። የፖልን ጉልበት አይተኸው እንደሆነ የቀኗን ፀሐይ የሚያሸማቀቅ መለኮታዊ ብርሃን ነው የተገናኘው። ዘመኑ ነው የተቀየረው። ዘመንሽን የሚቀይር ማንነት ኢየሱስ እያለ አምረሽ መጮህ ነው እንጂ እኔ ኃጢአተኛ ነኝ፣ እኔ እንትን ነኝ፣ እኔ አገለውኛል ይሁን ግድ የለህም። እነዚህን ሁለት ዓይነ ስውሮች ለትምህርታችን ነው የተጻፉት። ተነስቶ መጮህ ነው እንጂ ህይወትን የሚቀይር ማንነትን የሚቀይር ኢየሱስ ብለን ቀን ከሌሊት በፊቱ መጮህ ነው። ነገ ውጤቱን ይመለከቱታል። ዛሬ ስንጮህ የሰሙን ነገ ሪዛልቱን ያዩታል። ዛሬ ስንጮህ የሰሙን ምን እንደዚህ ያስጮሃል። ጀመራት ደግሞ መጸለይዋ እቺ ኃጢአተኛ ያንተን የተለያየ ስም ሊሰጡን ይችላሉ። የፈለገውን ስም ይስጡን። ግን ኢየሱስ ክርስቶስ ምን አላቸው? ራራላቸው። ኢየሱስ ክርስቶስ እንዲህ ማለት ይችል ነበር። ድሮም በኃጢአታችሁ ምክንያት እኮ ነው የተገለላችሁት። በኃጢአታችሁ ምክንያት ህጉ ላይ ያስቀምጬላችሁ ብዙ ነገር መናገር ይችላል። ኖ ኢየሱስ ክርስቶስ በእኛ ላይ በኢየሱስ ክርስቶስ እንደዚህ አይነት ቃል አይወጣም። የኛ መሲህ፣ የኛ ሩሩ፣ የኛ ካህን፣ የኛ ሊቀ ካህን፣ የሚራራ ሊቀ ካህን ባለመቻላችን በኃጢአታችን የሚስቅብን አይደለም፣ የሚረዳን እረዳዋለሁ፣ አግዘዋለሁ ብሎ እሱ ላይ ዓይኖቻችንን ያበራዋል። እሱ ላይ ተክሎ ያስቀረናል። ዓይኖቻቸው በራ። ቀጥሎ ምን አሉ?
የምትከተሉት እንደዚህ እንዲሆንልን ግን አምርረን መጸለይ በፊቱ ኢየሱስ ክርስቶስ እኮ ነው የሚመጣው። አንተ ዘመን እኮ ነው የሚቀየረው፣ ህይወት እኮ ነው የሚቀየረው፣ ማንነት ነው የሚቀየረው። ግን ይሄ እንዲሆን ምን ይላል ቃሉ? አምርረው ጮሁ። ዝም የሚያሰኙ ነገሮች ብዙ ነገር ነፍሳችን ልትነገር ትችላለች። ብዙ ነገር አካባቢያችን ሊያወራ ይችላል። የሚሰሙን ብዙ ነገር ሊናገሩ ይችላሉ። ሊደሮች ብዙ ነገር ሊያወሩ ይችላሉ። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ በትክክል ይሰማናል። ብቻ ደጋግመን መጸለይ። በህይወቴ አንድ የምጸልየው ጸሎት አለኝ። ማንም ምንም ሊናገር ይችላል፣ ማንም ምንም ሊያወራ ይችላል። ነገ ውጤቱን ያዩታል። ግን ደጋግሜ ኢየሱስ ክርስቶስን እጠይቀዋለሁ። ኢየሱስ ክርስቶስ ፊት እጮሃለሁ። አንድ ቀን መልሴን ይዤ እነሳለሁ። አውቃለሁ እንደሚመልስልኝ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አምርረን በጌታ ፊት መጸለይ፣ አምርረን በጌታ ፊት መጮህ፣ አምርረን ኢየሱስና ብርሃን አይኖቼን ክፈት ማለት ይሁንልኝ። ዘመናችሁ ይባረክ፣ ህይወታችሁ ይባረክ። ከዚህ ቃል የተነሳ በኢየሱስ ክርስቶስ የጩኸት ጸሎት፣ የመቃተት ጸሎት በላያችሁ ላይ ይምጣ። አካባቢ ዝም በል ቢልም አልፈን መጸለይ፣ አልፈን መጮህ በኢየሱስ ክርስቶስ እጁን የሚያስመጣ ክብሩን የሚያስመጣ ብርሃንነታችንን የሚገልጥ የእግዚአብሔር ክብር የእግዚአብሔር ጸጋ በላያችን ላይ ይውደቅ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ የሚራራ ጌታ ነውና በኢየሱስ ክርስቶስ ስም ያ ጌታ ያ የሚራራ ኢየሱስ አሁንም ዛሬም ትላንትናም ነገም ከነገ ወዲያም ያው ነው፣ አይለወጥም። ስሙ ለዘላለም የተባረከ ይሁን። ብርሃን ነሽ ተነስተሽ አብሪ፣ ብርሃን ነህ ተነስተህ አብራ። ይህ ዓመት የብርሃን ዓመታችን ነው። ብርሃንሽ መጥቷልና ተነሽና አብሪ። የእግዚአብሔር ክብር ወጥቶልሻል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን።